ሰላም ሰላም፣ እምነት ሰሚ ነው አካሉ ነኝ። እኔ ከድሮ ከብዙ ዓመት በፊት አንድ የተጠቀምኳት አባባል አለች። የራሴ አባባል ማለት ነው። የውስጥህን ብርሃን ለማየት ሻማ ትለኩስ ይላል። የውስጥህን ብርሃን ለማየት የምትፈልግ ከሆነ ጸጥ ብለህ ማሰብና ስለ ራስህ ብዙ ነገሮችን አእምሮህን ማሰራት ነው የውስጥህን ብርሃን ሊያሳይ የሚችለው እና ስለዚህ አንዳንድ ሰዎች ይህንን ነገር ስናገር ብዙ ያልተረዳችሁት ነገር አለ። ማንም ሰው እዚህ እድሜ ላይ ዝም ብሎ አልደረሰም። ዝም ብሎ ማንም ሰው እዚህ ጋር የመጣ ሰው የለም። 10 ዓመት እስኪሞላ ድረስ በ10 ዓመቶች ውስጥ ያሉትን 300 ምናምን ቀናትን ምን ስታደርግ፣ ስትደሰት፣ ስታዘን፣ ከፍ ስትል፣ ዝቅ ስትል አሳልፈሃል። እኛም እዚህ ጋር 30 ዓመት ደፍነን ስናልፍ ዝም ብለን ውሃ እየጠጣን እዚህ አልደረስንም። ስለዚህ ልትገነዘብ የሚገባው ነገር ስለ ራስህ ለማወቅ አእምሮህን ተጠቀም። ስለ ሰዎች ለማወቅ ደግሞ ሰዎችን መጠየቅ አለብህ። ሰዎች ሲባል ደግሞ በእኛ ዙሪያ ያሉትን ሳይሆን ስለ እኔ ጉዳይ ከሆነ እኔን ብቻ ነው መጠየቅ የሚገባ። አንተ ግን እኔ መመክርህ መጀመሪያ ስለ ራስህ ብቻ እወቅ። የውስጥህን ብርሃን ምንድን ነው? ዝንባሌ ምን ማድረግ እችላለሁ ብለህ ስለ ራስህ እወቅ፣ ስለ ራስህ ጠይቅ እንጂ ስለ ሰው ግምትና የተለያዩ ሀሳቦችን ብትሰጥ የትም አያደርስህም ወንድሜ። ዋና የሚጠቅምህ ነገር ራስህን ማወቅ ስለሆነ ሰልፍ አዌርነስ የሚባል ትልቅ ነገር አለ። እሱን ነገር ተጠቅመህ መርህንም በመፈለግ የተሻለ ሊያደርግህ የሚችልን ስራ በመስራት ሰዎች የደረሱበት ቦታ ላይ ለመድረስ ሞክር እንጂ ማንንም ሰው ስለተቸ ከፍም ስላረከው ከፍ አይልም፣ ዝቅም ስላረከው ዝቅ አይልም። ስለሰደብከው ስድብ አይለጠፍበትም፣ ስለመረቅከውም ይመረቃል ማለት አይደለም። ምርቃትም ሆነ እርግማን የሚደርሱበት የራሳቸው አግባብ ስላለው አንተ ቀድመህ ስለ ራስህ ብቻ አውቀህ የራስን መንገድ ይዘህ ተጓዝ እልሃለሁ። እምነት ሰሚ ነው አካሉ ነኝ፣ ደራሲና ዳይሬክተር። ሁሌም ቢሆን ራስን እንድታገኝ ሊረዳህ የሚችል ነገር ቢኖር ራስህ ብቻ ነህ። ስለዚህ ራስን ለማግኘት ከራስህ ጋር ተባብረህ ተጓዝ እላለሁኝ። ወደፊት በምንሰራቸው በምናመጣቸው አዳዲስ ነገሮች አትደመም። እኛ አዲስ ነገር መፍጠር አንችልም፣ ከሰማይ በታች አዲስ ነገር የለምና። ስለዚህ ያንን ነገር የምናቀርብበት ነገር የተሻለና አንተ ልትወደው የምችለው ነገር ወይም ልታደንቀው የምችለው ነገር ይሆናል እንጂ አዲስ ነገር የሚባል ነገር የለም። አቀራረቡ ግን አዲስ ነገር ሊሆን ይችላል። ይሄ ነው። እንጀራ በመሶብ ቀረበልህ፣ በትሪ በሳህን ቀረበልህ፣ በኮባ እንጀራ ነው። የተለየው አቀራረቡ ነው። ከሁሉም ነገር ምን ይቀድማል? ራስን ማወቅ ይቀድማል። ራስን ለማወቅ ቅድሚያ ስጥ ወዳጄ። አመሰግናለሁኝ ስላዳመጣችሁኝ። ይሄን ቤት ፎሎ አድርጉ፣ ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ይሄን ቪዲዮም ፋቮራይት ላይ አድርጉት። እናመሰግናለን። ይመቻችሁ።